አሁን በየተከስ ይሄን ግብ ነው ወይስ ከስራ ጋር ነው ያ ነገር እየተደረገ ያለ? ዞሮ መሰለህ እኔ አሁን ሺህ ጊዜ ቲክቶክ ላይ እነሱ ስም ይለቀቅ በየትኛው አቅጣጫ ማለት ነው። ግን እኔ ጋር ደውለውልኝ እዚህ ጋር የሆነ የተሰራ ስራ አለ ናስኪዮ ካሉኝ አንዳንድ ስማቸውን ለማደስ የሚያስቡ የደብረ አለቆች እንዳይጠልፉ ጭምር ነው። ሚዲያ ተወዳጅ ነው። ሚዲያ ሰው ያየዋል፣ ይወደዋል። የተገፉት የሚታይበት ነው። ያለቀሱት እንባቸው የሚታፈስበት ነው። ድምጻዊ ካቀረብናቸው በኋላ ያላቸው ህይወት የተለየ ነው። ደስ ብሏቸዋል። ቤተክርስቲያን እንኳን ባይቀጠሩ እንደው ያላቸው ሁኔታ ግን ዞሮ ለውጥ አለ። ከዚህ አንፃር በርታ በታናም ሳይሆኑ ለሰማት ጊዜ ቀረጻ ግን ያርኩት የተመሰለ እንጦጥ ማለት የምትባለው ታይጀባ ታውቃት ከሆነ ማለት ነው። አንድ ቦታ ረስተናል። ሳሎ ጊዮርጊስ ዳር አይደለም ቡልቡላ መድኃኒዓለም ሲሉ አይቻልም። እሺ ታይደላ ስራ የሚያገኙበት ነው። የተዘረፈች ቤተክርስቲያን እንዳትዘረፈች ብዙዎች የሚመጡበት ነው። ነገ ብዙዎች ከአራቱ ማዕዘን በየትም ቦታ ላይ መጥተው እዚህ ሚዲያ ላይ ሐሳባቸውን የሚገልጹበት ቅንነታቸውን የሚያሳዩበት ሚዲያ እስከሆነ ድረስ መምህር ዜማ እንግዲህ ጓደኛዬ ነህ። የምትለቃቸው ቪዲዮ በጣም ጎበዝ ነው፣ ይታይልሃል። መታየት ብቻ ሳይሆን ተጽዕኖ ፈጣሪ ነው። ቪዲዮዎች በሙሉ የምትለቃቸው ተጽዕኖ ፈጣሪ ናቸው። እንደ አዲስ አበባም ሀገረ ስብከት ብቻ ሳይሆን ብዙ ሰው ደውሎ ያ ጓደኛ ጎበዝ ነው የምትለቃቸው ወደ አንተ ቤት መጥቶ ብዙዎቹ ሐሳባቸውን መግለጽ ብዙዎቹ ሐሳባቸውን መጥተው በአንተ ቤት ማንጸባረቅ ችግራቸውንም ደስታቸውንም ማካፈል የሚፈልጉ የቤተ ክርስቲያን አባቶች እየተፈጠሩ ነው። አገልጋዮች፣ ካህናት፣ ሊቃውንት፣ የቤተ ክርስቲያን የደብረ አለቆችም ሐሳባቸውን እየመጡ እያጋለጡ ነው። ግን ዜማ አሁን መጀመሪያ ጊዜ ለካህናት ከምትቆረቆረው በላይ የወደቁትን አንስተህ ድምጽ ከመሆን በላይ አሁን ግን ወደ ደብረ አለቆች ተጠግታል እየተባለ ነው። እየተጣማህ ነው። እንደው ይከፈላል። አንተስ ግን ክፍያው ላይ ወፈር ያለ ደሞዝ ሰጡህ ወይስ እንዴት ነው? እስቲ እዚህ ላይ አንጸባርቅልኝ። ኧረ በጣም የፈለኩት ጥያቄ ነበር። እኔ የምለው ትክክል እኮ ነው። በነገራችን ላይ በቤተክርስቲያን አካባቢ እኔ ጋር ብዙ የሚመጡ ምስኪኖች ነበሩ። አሁን ግን ለስራ እየመጡ አይደለም። ለምን እንደሆነ አለቆች ናቸው እየመጡ ያለው። ዞሮ አሁን ምንድነው? አይ መድረኩ ክፍት ነው፣ ማንም ይምጣ። በተለይ ደግሞ ተጨባጭ የሆነ መረጃ ካለ ዝግጁ ነው፣ ችግር የለም፣ ለማቅረብ ዝግጁ ነው። እና አለቆች ጋር ምናምን የሚለው ነገር ላይ ይኸውልህ አሁን የትኛውም ቦታ ላይ ጥሩ ነገር ካየው ችግር የለብኝም ማለት ያ አለቃ በተለያየ ነገር ተብሎ ሊሆን ይችላል። እሱን አይደለም ማለት መለከተው ነው። ግን እዛ ቦታ እዚህ ቦታ ላይ የሆነ ስራ አለ እስኪ ናየው ምናምን ካሉኝ ያየሁት ነገር አቀርባለሁ። አሁን የምንድነው አሁን ብዙ ያየሁት አሁን አርሴማይች ቃሊቲ አርሴማ አለች አይደለ? ቃሊቲ አካባቢ እንትና ሸገረ በላይ አለቃውን በቀደም አግኝቼው ነበር እና የኔ ጓደኛ መጥቶ ሲዘግባ የኔን እንኳን ሳይጠሩ ምናምን ስለው እንዴ ጓደኛ ነው እንዴ ምናምን አሉና አወራ። እንዴ ነው ቤተክርስቲያን በጣም ተጽዕኖ ፈጥሮልኛል፣ ብዙ ገቢም ቤተክርስቲያኒቱን ያልታወቀችን እንድትታወቅ ሆናልኛል፣ በጣም አመሰግናለሁ በለው ብሎኝ አውርተና በዙ ተገናኝተና ክፍለ ከተማ ቤተ ክህነት ተገናኝተን ማለት አንድ እዛ ምስጋና አይቻለሁ። በርታ መድኃኒዓለም እዛ ላይ አይቻለሁ። ሐረር ስላሴም ታይተዋል፣ ደግሞ እንጦጦ ማርያምም ታይተዋል። ሌላ ደግሞ የት ቤተክርስቲያን ነበረ አቃቂ መድኃኒዓለምም ታይተዋል። ብዙ አሁን በየአድባራቱ በየገዳማቱ እየሄዱ ትላልቅ አባቶችን እየዘገቡ እያቀረቡ ነው። ግን አንዳንድ የቤተክርስቲያን ተጠሪነቱ እሶ ከተበደለው ወገን ስለሚሆኑ ድምጽ መሆን የሚፈልጉት ለተበደሉት፣ እንጀራ ላጡት፣ ለተገፉት፣ ከቤተክርስቲያን ለታገዱት ወይ ደግሞ ቤተክርስቲያን በደብረ አለቆች በጻፊው ስትዘረፍ ቤተክርስቲያን በደል ሲደርስባት ያን ለመዘገብ ሊሄዱ ይችላሉ። አሁን ግን በአዲስ አበባ ምን እየተለመደ መጥቷል መሰረት? አሁን ብዙ ጊዜ የደብረ አለቆች እያንዳንዱ በተለያየ መንገድ እዛው አብሯቸው የሚያገለግል ሰው ወይ ቁጥጥሩ ወይ ጸሐፊው አካውንት ስለሚኖረው እየቀረጸ እያወጣ እስበሳቸው እየተወነጃጀሉ ነው። ስርቆታቸውንም ይሄ ከባድ ነው እየተወነጃጀ አሁን እዛ ስምን ለማደስ በሚለው ሁሉም የደብር አለቆች ቲክቶክ አካውንት አስከፍተዋል። ተፍተፍ እያሉ ነው። ያልሰሩትን ልማት ሁሉ እየሰሩ ለማስመሰል እዚህ ቀደም የተሰራው ሁሉ እያሳዩ እነሱ ያልሰሩትን ሁሉ እንደሰሩ እያደረጉ እያቀረቡ ነው። በሁለተኛ ደረጃ ደግሞ የሰማው የጠላት የጠቆረውን የቆሸሸውን ስማቸውን ለማድረስ ቲክቶከሮችን ሁሉ እያመጡ ቪዲዮ እያሰሩ እንዲያለ እየተለመደ እየመጣ ነው። አሁን ወደ ስም ማደስ ውስጥ እየገቡ ነው የደብረ አለቆች በሙሉ እና ከዛ አንዱ አዳሽ ነውት ወይስ እንደዚህ ውስጥ ያልገባም በተአምር በታሪክ ማለት ነው። እሺ
ግን ቅድም ከነሳው አንፃር እስካሁን ከአይምሮ ውስጥ የማይወጣ የት ነው ካልከኝ በርታ በጣም የወደድኩት ቦታ ነው። በርታ መድኃኒዓለም ማለት ነው። ገርሞኛል። ለምን ካልከኝ በ7 ወር ነው ህንፃ ያለቀው። ያ ደግሞ ምንድነው አለቃው ስለለቀቁ ነው። በቃ በጎ ለሚሰራ ሰው በቃ ለቀቁላቸው፣ መጥተው ሰርተው ወዲያውኑ አስረከቧቸው። በዚህ ደግሞ የተነሳ ለአለቃው 500,000 ምናምን ብር ነው የሸለሟቸው። ይሄ በጣም ደስ ያለኝ ነገር ነው። ለምን ካልከኝ ብዙም ታውቃለህ፣ ያው የተሰወረ ነገር አለ። አዲስ አበባ አብዛኛው ቤተክርስቲያን ስንት ዓመት ነው የሚይዘው? 20 ዓመት 15 ዓመት በቃ 10 ዓመት በቃ መካከለኛው። ከዚህ አንፃር በርታ መድኃኒዓለም ሳይሆን ግን በ7 ወር ነው ያለቀው ሲሉ ተገርሜያለሁ። ደግሞ ሰውየው በጣም ታታሪ ናቸው። የሚገርም ነገር በጣም ታታሪ። በዚህ በጣም ያን ቦታ እስካሁን ከአይምሮ አይወጣም። የሚገርም ነገር እሱ ወድጃለሁ። የቅርብ ጊዜ ቀረጻ ግን ያርኩት የተው መሰለህ እንጦጦ ማርያም የምትባለው ታውቃት ከሆነ ማለት ነው። እንጦጦ ማርያም ሂጄ በጣም ደስ የሚል ነገር አይቻለሁ። እዛ ምን አየሁ መሰለህ? 1 ውሃ አየሁ፣ 2 ቤተልሔም አየሁ፣ 3 ሱቆች አየሁ። እነዛን ነገር ቀርጬ አምጥቻለሁ። ያ ደግሞ ምንድነው አሁን በምድብ ያው የተደገፈ ነው። እነሱም ምንድነው የሚሉት አስራሩም ያው አውርተውኛል። አሁን ይሄን ሁሉ የሰሩት በቤተክርስቲያን ወጪ ሳይሆን በጎ አድራጊዎች ናቸው እና በጣም ደስ ብሎኛል ምናምን አሉ። ያን ቀርጬ መጥቼ ለህዝብ አድርሻለሁ። በዚህ ለማ ኩራት ነው የሚሰማው። ይሄ ጥሩ ነው። አሁን እየነገርኩት ካልከኝ አሁን ይሄ ነገር አሁን እኔ መዘገብ ብቻ ሳይሆን ነገ የሚታይ ነገር ነው እኮ የሚታይ ነገር ግን አሁን ምንድነው አሁን እንጦጦ አሁን የቅርብ ጊዜ ስለሆነ እንጦጦም ቢሆን በተለያየ በሌላ አካውንት የተለያየ ስማቸው የሆነ ነገር ተጽፎ ተወርቶ አይተናል። አንተም አይተህ ሊሆን ይችላል። በሰሞኑ ራሱ አይተህ ሊሆን ይችላል። እንደገና ደግሞ አሁን ለምሳሌ ስለ ቦሌ ሚካኤል መስቀድም አውርተን ነበር። ቦሌ ሚካኤልም እንደሆነ እስጢፋኖስም እንደሆነ የሚባል ነበረ። እንደገና ደግሞ ቡሉላ መድኃኒዓለም እንደዚህ ሆነ፣ ገርጂ ማርያም እንደሆነ፣ ገርጂ ጊዮርጊስ እንደሆነ የተለያዩ ቤተክርስቲያኖች አሁን በየቤተክርስቲያኑ እንዲህ ያሉ ነገሮች እየመጡ ነው። ግን እነዛ ስማቸው ቆሸሽ የተባሉት የደብረ አለቆች በነጋው ደግሞ ቪዲዮ አስቀርጸው ራሳቸው ሩጫቸው የሆነ ቪዲዮ እንድቅረጽ እንደዛ አድርገው ራሳቸው ቆመው አሁን በየቤተክርስቲያን ይሄን ግብ ነው ወይስ ከስራ ጋር ነው ያ ነገር እየተደረገ ያለ? ዞሮ መሰለህ እኔ አሁን ጊዜ ቲክቶክ ላይ እነሱ ስም ይለቀቅ በየትኛው አቅጣጫ ማለት ነው። ግን እኔ ጋር ደውለውልኝ እዚህ ጋር የሆነ የተሰራ ስራ አለ ናስኪዮ ካሉኝ እሄዳለሁ፣ አያለሁ። ተጨባጭ የሆነ ነገር ካለ ያን አውጥቼ እዘግባለሁ እንጂ ምንም ባልሰሩ ስራ ላይ ወጥቼ ይሄን አልባ ምናምን ሽፋን ምናምን የለም። እሱ አይታሰብም። አሁን ለምን ካልከኝ ቅድም ያልኩት ነገር ነው። አሁን ቡልቡላ ላይ ሁሉ እጃለሁ። አሁን ያው ቦታ የሚገርም ነገር ባለፈው ራሱ ታውቃለህ፣ ብዙ ጊዜ አሁን ከምን ደግሞ ብዙ ጊዜ ከንግግራቸው መስሎ ከንት ነው ከሰዎቹ አውሰ ደግሞ ተካጓይ ከመሰከረ ምናምን ሻካይ ከተናገሩ እሱ ጋር በቃ እኔ በኮንፊደንስ ነው የምናገረው። ክራስ ያ ምን ነው ተከፈ አይደለም በየተማመን ያ ሰው እየተናገረው ነገር ወስጄ ወደ ሚዲያ አመጣዋለሁ። እና አብዛኛው ምንድነው እዛ ቦታ ላይ አሁን ያልኳቸው ነገር ሁሉ የደህታች በአካል አሉ ያልኳቸው ነገር ማለት መሬት ላይ ያልወረደ ነገር በፍጹም እኔ ቤት አልተጫነም። ትትና ያለው አለቃ ጸባይ ያለው አለቃ ህዝቡ ያጨበጨበለ ለምን ይቀያሩ የተወደደ አለቃ ገጥሞታል ማለት እንዴ? አሁን ብዙ ቦታ ላይ ስትሄዱ ግን በህዝብ ዘንድ በጣም ተቀባይ ያለው የሚሉ አለቃ ገጥሞታል። ለምሳሌ እንትን ቡልቡላ መድኃኒዓለም ሲሉ አይቻልም። እሺ አንግባ ካያ አይደለም ከቪዲዮ ተቀርጾ ወጣይቸው። እሺ የት ነው ዛሬ የተነገረው? ከቡልቡላ መድኃኒዓለም ተነስተው ወደ ሚካኤል ሲገቡ የህንፃ ኮሚቴዎችና አካባቢ ዛበሩ ያጅበው ይሁን ሰዎች ሲናገሩ ሰምቻለሁ። እሳቸው ሲነሱ በጣም ከፍቶናልና በዚህ የተነሳ ብዙ ሰው አውራጆ ቀጥቷል፣ ብዙ ይመናናም ሲሉ ሰምቻለሁ። ያ በውስጥ እንደው ያረጋግጡ ያው እንደዛ ነገር ነው ያለው፣ የተለየ ፍቅር ነው ያለው ምናምን ተብሏል። ይሄ ሲባል ግን እዛ ውስጥ ያለው ሙሉ ለሙሉ ሰው ያን አስተዳዳሪ ይወዳቸዋል ማለት አይቻልም። እንዳጠቃላይ ግን በተለይ ከመራን አካባቢ እንደዚህ አይነት ምስክር ካገኘው ደስ ይላል። እና ደግሞ እንትን አንድ ቦታ ረስተናል። ሳሎ ጊዮርጊስ ዳር አይደለም እሷን የሆነ ሴት ነች ላይ ነገረች በውስጥ ነው ታወራች። ግን አሁን የሳሎ ጊዮርጊስን ልመስክርልህ እኔ ቦታውን እዛ ቅርብ ስለሆንኩ ስለሚሄድ አውቀዋለሁ። አሁን ይገርምሳችሁን አላቃችሁ በአካል ይገርምኛ ስለማውቃቸው ነሳቸውን። አሁን ሳሎ ጊዮርጊስ ምንም መሰረተ ልማት የሌለው አቃቂ ካሉት አድባራትና ገዳማት በፊት የተተከለ የሳሎ ጊዮርጊስና ማን ነው ቱሉ ዲምቱ ጊዮርጊስ ናቸው ቀደምት ከሁሉም። እና አሁን ነሰርጥ ማርያም ቃሊቲ ገብርኤል ጃቲ ኪዳነ ምሕረት ከመተከላቸው በፊት ሳሎ ጊዮርጊስ ነው። የት ደብር መቃብር ቦታ አለው እና ግን ምንም በልማት ይሞታ
ወደ ሳሎ ጊዮርጊስ አንድ አገልጋይ ሂድ ብትለው በጣም የሚያለቅስበት የሚከፈው ቦታ ነው ሳሎ ጊዮርጊስ እና ኋላ ቀር ነው። አሁን ይሄን ቦታ ግን የአባት ከገቡ አሁን ባሁን ሰዓት ያሉት አባት ከገቡ ጋር ትልቅ ልማት እየተደረገ እዛ ቦታ ላይ ቤተክርስቲያኒቱ ጠባብ ነበር፣ ለማስረገጥ ራሷ ጠባብ ጭንቁር ያለች ነበር። አሁን ያው ሁሉ ቦታ አፍርሰው መጠለያውን አስፍተው ቢሮ አሰርተው ሙዚየም ቤት አሰርተው በቃ ክርስቲያኑን በዘመናዊነት ግቢውን አስውበውታል። እኔ ባይኔ ያዩት ነው ነገር። ከዛ ቀጥሎ ደግሞ ትልቅ የመኪና ማቆሚያ ጋራጅ ቤት ተከፍቶ ካህናቶች አሁን ሲነግሩ ደሞዛቸው ከኋላ ቀር ነበር፣ አሁን እንዲያድግ ይወለላቸው እና በጣም አስተዳደሩ ሂደህ ብታያቸው እንደውም ሂደህ እንድታያቸው በጣም ሊመሰገኑ የሚገቡ አባት እነዚህ መመስከር አለብን። ተመስገን። አንዳንዶቹ ግን ሌሎች በሰሩት ላይ ተንጠልጥለው ራሳቸውን ማስወደስ የሚፈልጉ ስላሉ ነው። አሁን እነዚህ አባት እኔ በቃ ሂደህ ራሱ የፈረሰው ማየት ይችላል። ቤተክርስቲያን እንዴት እንደተሰራ ግለሰብ ሳይሆን እየሰራው ያለ ያን ቦታ በልመና ሰዎችን በማስተባበር በቃ ጧት ማታ ታጥቀው ይሰሩት እና ያን ቦታ ሂደህ ማየት ትችላለህ። እኔም አይቼዋለሁ። ያ ቦታ ለምን መሰለኝ የሚያሳዝነኝ ቦታ በአካባቢው በዙሪያው ላይ እነ ልደታ ተሰርቷል። ይሄ ልደታ 09 ተሰርታ እነሱም ካቴድራል ቤተክርስቲያን ሰርተው እየጨረሱ ነው። ብዙ ልማት አለው። አሁን ደግሞ የሆነ መድኃኒዓለም አዲስ መድኃኒዓለም 09 አካባቢ ተተክሎ ኮንዶሚኒየም መሀል ውስጥ በደንብ ልማቱ ምንም እየተፋጠነ ነው። ጃቲኪ ዳብረት እነ ሰጤ ማለት ካቴድራል ተሰርቷል። ግን ሳሎ ጊዮርጊስ ግን በጣም የሚያሳዝን ቤተክርስቲያን ነው። አዲስ አበባ ህዝብ ራሱ ያዳላል ማለት ይችላል። ታውቋታና በቦታው ያዳላል እና ይሄን ቤተክርስቲያን መደገፍ ማስተባበር፣ ይሄ ቤተክርስቲያን ገቢው እንዲሰፋ ማድረግ፣ በተለይ ደግሞ አዲስ አበባ በዛ ቃቂቃሊት ያሉ ወገኖቻችን ሲሞቱ ሄደው የሚቀበሩበት ቦታ ነው፣ የመቃብር ቦታ ነው። ያን ሁላ የወገኖቻችን አጽም ያለበት ቦታ ስለሆነ እንዲያድግ እንዲያሸበርቅ አገልግሎቱ እንዲሰፋ ማድረግ የእያንዳንዱ ህዝበ ክርስቲያን ጭምር ነው ብዬ አስባለሁ። በርታ። አይ ግን በዚህ መሃል ላይ አንዳንድ ስማቸውን ለማደስ የሚያስቡ የደብረ አለቆች እንዳይጠልፉ ጭምር ነው። ይሄንን ምክምሳ ጠልፈው ከህዝብ እይታ ለምሳሌ ሚዲያ ተወዳጅ ነው። ሚዲያ ሰው ያየዋል፣ ይወደዋል። የተገፉት የሚታይበት ነው። ያለቀሱት እንባቸው የሚታፈስበት ነው። ስራ የሌላ ስራ የሚያገኙበት ነው። የተዘረፈች ቤተክርስቲያን እንዳትዘረፈች ብዙዎች የሚመጡበት ነው። ነገ ብዙዎች ከአራቱ ማዕዘን በየትም ቦታ መጥተው እዚህ ሚዲያ ላይ ሐሳባቸውን የሚገልጹበት ቅንነታቸው የሚያሳዩበት ሚዲያ እስከሆነ ድረስ አንዳንድ ራስ ወዳዳቸውን የቆሸሽ ስማቸውን ማደሻ አድርገውህ እንዳይጥሩ ጥንቃቄ እንድታርግ ነው። ጨርሻ ነገራችን ላይ አንተም አለበት እዚህ ጉዳይ ያ ጥበቃው ድምጻዊ ካቀረብናቸው በኋላ ያላቸው ህይወት የተለየ ነው። ደስ ብሏቸዋል። ቤተክርስቲያን እንኳን ባይቀጠሩ እንደው ያላቸው ሁኔታ ግን ዞሮ ዞሮ ለውጥ አለ። አይታላ ይሄን ማኔውስ ቡልጋውን የምናቀርበው ቤተክርስቲያን ሄድኩኝ። ከዛ ሂጅ ጨዋታ ተጫዋታ ስናነሳ ስለ ቲክቶክ ተነሳ። ቲክቶከር እኮ ምናምን አለኝ አንድ ጓደኛ ናምሰል ኧረ አንድ ልጅ አለ አንድ መርጌታ አለ የሚያቀርበው አንድ ቆይማ አንድ ድምጻዊ ድምጻቸው ምናምን ብሎ አቀረበ። ሲያቀርብ እኔን አላወቁኝም። በዛ ላይ በኮት ነው። ከዛ ሳይ ያንተን ነው እኔ እኮ ነኝ አንደዛ ገርሟቸው ገርሟል። በጣም ደብረ ብርሃን በተለይ የታየ ደሴ፣ ወሎ አካባቢ ኮምቦልቻ ምናምን ባህር ዳር ሊነግርን አንድ የመንግስት ባለስልጣን ትልቅ ባለስልጣን የመንግስት ባለስልጣን እዛ ውስጥ የሚኖር አንድ የኛ ቤተሰብን የሆነ ዘመድ ለምሳሌ እንበልና የሆነ የጓደኛዬ ወንድም ነው እና ደውሎ እኔን አላወቀኝም። ደውሎ እንዲህ ያሉ ድምጻው የቀረቡ አባት ዳሳዘኑ እንደው ባህር ዳር ቢመጡ እናስቀጥራቸው ነበረ ብሎ አለ ሲለኝ ኋላ ሰለሞን እኮ ነው ስለአታውቀውም እንዴ የኛ ሰለሞን ሰለሞን እና አይቶ ገረመው። እና እንዲህ ያለ ነገር ይታያል ሚዲያችን ይታያል። ይሄ ሰፊ የሆነው ሚዲያ እንዳይንኮላሽ እንዳይጠለፍ በሐሳብ ሰዎች እንዳይጠልፉ ጥንቃቄ ያስፈልጋል። ትክክል። አመሰግናለሁ። በጣም ደስ ብሎኛል። ዞሮ ዞሮ አሁን ምንድነው ዜማ ቲቪ አሁንም ያው ድምጽ ደግፏል።